بأورثودكس ቤተክርስቲያን ዓለም ክንሓስቦ ተለና ናይ ዓለም ዝኾነ እግዚአብሔር እንሓስቦ ግዜ ክትሓስብ ድማ ናይ ግዜ ዝኾነ እግዚአብሔር እያ ትሓስብ ማለት እዩ። ካብ ሰነ 26 ጀሚርና እስካዕ መስከረም 25 ዘሎ ዕለታትና ኣዋርሕ ዘመነ ክረምቲ እናተባሃለ ይንገር ማለት ክረምቲ ክንርኢ ተለና ናይ እግዚአብሔር መለኮታዊ ምግብና ናይ እግዚአብሔር ዓሚቕ ዝኾነ ፍቅሪ እናሓስበሉ ማለት ምክንያቱ ራይ ብዝናም ኣብዕሉ ብፀሓይ ኣብስሉ ዝምግበና ዘሎ ፈጣሪ ከም ዘሎ እዩ። እዚ ከዓ መግቦ ኩላዊ ንኩሉ ዝኸውን ንሓጥእ ንፃድቅ ንኣማኒ ንመናፍቅ እንተበለ ንኩሉ ብማዕረ ዝምግበና ፈጣሪ ከም ዘሎ እናሓስበሉ እዩ። ክረምቲ ክበሃል ተሎ ናይ እግዚአብሔር ሃልወት እናሓስበሉ እዩ። ናይ እግዚአብሔር መለኮታዊ ምግብና እናሓስበሉ እዩ። ናይ እግዚአብሔር መለኮታዊ ፍቅሪ እንዝክረሉ እናስተንስለሉ እናሓስበሉ እዩ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራት ስድራ ልዑል እግዚአብሔር ኣብ መላእ ቅንዓተ ዓለም ትርከቡ ኦርቶዶክሳውያን ብልዑል እግዚአብሔር ሰላምታ ድሕና ዶ መናሓትኩም አሜን። ልዑል ባህሪ እግዚአብሔር ኣምላክና ብሃብቲ ስሕቡ ረድኤት ኣቅሪቡ ንመንፈስ ቅዱስ መግቡ ነዚ ዕለት እዚ ነዚ ሰዓት እዚ ዘፅሐና ልዑል ባህሪ እግዚአብሔር ኣምላክና ልቢ ተሓስቡ ብቃል ተነገሩ ስለዚ ውዳብ ምሕረትን ፍቅርን ዝተኸበረን ዝተመስገነን ይኹን። ከምኡ ድማ ደና ቅድስት ድንግል ማርያም ኩሎም ቅዱሳን መላእክቲ ነቢያት ሃዋርያት ጻድቃን ሰማዕታት ክብርና ምስጋና ንኣ ይብፅሕ እየ። እሞ ፍትዋት ተኸታተልቲ ሰብኩን ሚድያ ሎሚ ዕለት ናይ ትምህርትና ዛዕባ ዝኸውን ወይ ድማ ርእሲ ዝኸውንና ኣብ ዘመነ ክረምቲ መሰረት ዝገበረ እዩ ዝኸውን ማለት እዩ። ስለዚ ናይ ትምህርትና መልዕል ዝኸውን ኢትዮጵያዊ ሊቅ ምድራዊ ገይሩ ሰማያዊ ሰብ ቅዱስ ያሬድ ዝተናገሮ ኸይለ ቃል መልዕሊ መበገሲ ብምግባር ክንነጋገር ኢና ማለት እዩ። ገባሬ ህይወት ሰርዓ ሰንበተ ለሰብ ዕረፍተ ያህሮ ክረምተ በብዓመት ንጉስ ውእቱ ክርስቶስ ነባብያን ህያዋን ለባውያን ዝኾኑ ፍጥረታት ዝፈጠረ ንሰብ ከዓ ዕረፍቲ ሰርዐ ያህሮ ክረምተ በብዓመት በብዓመቱ በብዘመኑ በብግዚኡ ክረምቲ የምፅእ ንጉስ ውእቱ ክርስቶስ ናይ ባህሪ ንግስና ገንዘብ ዝኾነ ክርስቶስ እዩ። ክርስቶስ ናይ ባህሪ ንጉስ እዩ እናበለ ቅዱስ ያሬድ ኣብ መፅሓፈ ድጓኡ ብዝግርም መልክዑ ይናገር ማለት እዩ። ስለዚ ናይ ትምህርትና መልዕል ዝኸውን እንታይ እዩ? ያርሆ ክረምተ በብዓመት በብዘመኑ በብሰዓቱ ክረምቲ የምፅእ ብዝብል ሃይለ ቃል ኢና ክንማህር ማለት እዩ። ኣደና ቅድስት ቤተክርስቲያን ሃዋርያዊት ኦርቶዶክሳዊት ተዋህዶ ቤተክርስቲያን ብግዜ ብቦታ ዘይትውሰን መንፈሳዊት ሕብረት ኣብዚ ዓለም ዘላ ሰማያዊት ተቋም ኣብዚ ዓለም ዘላ ናይ ቅዱሳን ሕብረት ኣብዚ ዓለምን ኣብቲ ላዕለዋይ ዓለም ዘላ ናይ ቅዱሳን ሕብረት ረቃቅ ኣካለ ክርስቶስ እያ። ስለዚ ኣብዚ ዓለም ዘላቶ ዕላማ ወይ ድማ ናይ ተልእኮ ማእከል ድማ ምድሓን ወዲሰብ መሰረት ዝገበረ እዩ። ኣብ ምድሓን ወዲሰብ ማእከል ዝገበረ እዩ። ስለዚ ኦርቶዶክስ ተዋህዶ ቤተክርስቲያን ሃዋርያዊት ቅድስት ቤተክርስቲያን ብግዜ ብቦታ ብኩነታት ዘይትወሰን ዋላ እንተኾነት ነገር ግን ናይ ኣስተምህሮኣ ማእከል ብግዜ ብቦታ ንዝነብሩ ኣካል ወይ ድማ ንዝነብር ፍጥረት እሞ ኣስተምህሮኣ ብግዜ መሰረት ገይራ ብቦታ መሰረት ገይራ ብኩነታት መሰረት ገይራ ታስተምረና እያ። ብቦታ ክንርኢ ተለና ልዕል ሰማይ ክርኢ ተላ ናይ እግዚአብሔር ልዕልና ተሓስብ ለመንተ ኢለይከ ትትመሰል በደመናት ስለ ልዕልናኻ ብደመናት ብሰማይ ትምሰል እናበለት ናብ ላዕሊ ቆላሕ ክብል ተላ ናይ ልዕል እግዚአብሔር ልዕልና ክትሓስብ ማለት እዩ። ከምኡ ድማ ናይ ታሕቲ ክትምልከት ተላ ድማ ዕመቃት ናይ እግዚአብሔር ዓሚቕ ዘይምርመር ባህሪ እግዚአብሔር ክትሓስብ ማለት እዩ። ስለዚ ዓለም ክትሓስብ ተላ ናይ ዓለም ዝኾነ እግዚአብሔር እያ ትሓስቦ። ብኦርቶዶክስ ተዋህዶ ቤተክርስቲያን ዓለም ክንሓስቦ ተለና ናይ ዓለም ዝኾነ እግዚአብሔር እንሓስቦ። ምክንያቱ ፍጡራዊ ዓለም የብሉ እግዚአብሔር ተወሰኑ ዝነብረሉ ፍጡራዊ ዓለም የብሉ። ዓለም ብኡ ትውሰን እምበይ እሱ ብዓለም ኣይወሰንን። ዓለም ብኡ ትነብር እምበይ እሱ ብዓለም ኣይወሰንን። ተወሲኑ ኣይነብርን። ብምልኣት ክነብር ክኽእል እዩ፣ ብውስንነት ግን ኣይነብርን ማለት እዩ። ስለዚ ናይ ዓለም ዝኾነ እግዚአብሔር እያ ክትሓስብ ማለት እዩ። ዓለም ክንሓስብ ተላ
ግዜ ክትሓስብ ተላ ድማ ናይ ግዜ ዝኾነ እግዚአብሔር እያ ትሓስብ ማለት እዩ። እግዚአብሔር ብግዜ ዝነብር ኣይኮነን ማለት ፍጡራዊ ግዜ ይውል መነሻ ዘለዎ መደረሻ ዘለዎ መበገሲ ዘለዎ መወዳእታ ዘለዎ ፍጡራዊ ግዜ ብዝኾነ ናይ ሕሳብ ስልሒት ዘለዎ ብዝቁፀር ብዝስፈር ግዜ ዘይኮነ እግዚአብሔር ዝነብር ካብዚ ግዜ እዚ ወፃኢ ብዝኾነ ብናይ ባዕሉ ኣነባብራ ዘለዓለም ስላሴ ወይ ዘለዓለማዊነት ይነብር ማለት እዩ። ስለዚ ናይ ኣስተምህሮ ማእከል ብግዜ ብቦታ ብኩነታት መሰረት ገይራ ንቅዱሳን ሰባት ወይ ድማ ንፍጥረታት ተስተምር እያ። ስለዚ ካብ ኣስተምህሮ እቲ ሓደታ እዩ ሕዚ ዘለናሉ ወቅቲ ዘመነ ክረምቲ እናተባሃለ ይንገር ማለት እዩ። ዘመነ ክረምቲ ክበሃል ተሎ ኣብ ዓመት 4 ወቅትታት ኣለዉ። ከም ኦርቶዶክስ ተዋህዶ ቤተክርስትያን እቶም ሓደ ዓመት 365 ወይ ከማ 366 ዓመት ዕለታት ኣለዉ። ብወቅቲ ክሕሰብ ተሎ ድማ 4 ወቅትታት ኣለዉ። 4 ወቅትታት ክበሃል ተሎ ዘመነ ማኢረር ወይ ድማ ዘመነ ቀውዒ፣ ዘመነ ሃጋይ፣ ዘመነ ሓጋይ፣ ናይ ሓጋይ ወቅቲ፣ ዘመነ ፀደይ ናይ ፅድያ ወቅቲ፣ ዘመነ ክረምቲ ናይ ክረምቲ ወቅቲ እናተባሃለ ይንገር። ዘመነ ሓጋይ ዘመነ ማኢረር ክንናገር ተለና ካብ መስከረም 26 ጀሚሩ እስካዕ ታሕሳስ 25 ዘሎ ወቅቲ 91 መዓልትን 15 ኬክሮስን ወይ ድማ 3 ወርሕን 1 መዓልትን 15 ኬክሮስ ዘሎም ዕለታትን ኣዋርሕ ዘመነ ማኢረር ዘመነ ቀውዒ እናተባሃለ ይንገር ማለት እዩ። ካብ ታሕሳስ 26 ጀሚሩ እስካዕ መጋቢት 25 ዘሎ ድማ ዘመነ ሃጋይ ናይ ሓጋይ ወቅቲ እናተባሃለ ይንገር። ካብ መጋቢት 26 ጀሚሩ እስካዕ ሰነ 25 ዘሎ ዕለታትና ኣዋርሕ ድማ ዘመነ ፀደይ ወይ ድማ ፅድያ እናተባሃለ ይንገር ማለት እዩ። ከምኡ ድማ ካብ ሰነ 26 ጀሚርና እስካዕ መስከረም 25 ዘሎ ዕለታትና ኣዋርሕ ዘመነ ክረምቲ እናተባሃለ ይንገር ማለት እዩ። እዞም 4 ወቅትታት ኣብ ሓንቲ ዓመት ዘለው ወቅትታት እዮም። እዚኣቶም ድማ ነናይ ባዕሎም ዝኾነ ምግብና ኣለዎ። መሬት ብዞም 4 ወቅትታት ብዝተፈላለየ ጠባይ ብዝተፈላለየ መልክዕ ብዝተፈላለየ ሕብሪ ትረአ። ንኣብነት ብክረምቲ ወቅቲ ክንሪኣ ተለና ሓምለዋይ ለቢሳ ለምለም ኮይና ለምለም ለቢሳ ትረአ ማለት እዩ። ብዘመነ ቀውዒ ክንሪኣ ተለና ድማ እቲ ለምለም ዝነበሩ እፅዋት ኣዝርእቲ ኣትክልቲ ዓንቢቦም ብፍርየ ብዕንበባ ኣሸብሪቃ ለቢሳ ፀቢቃ ትረአየሉ ወቅቲ ማለት እዩ። ብዘመነ ሓጋይ ክንሪኢ ተለና ድማ እቶም ብዕንበባ ዝነበሩ ብቆፅሊ ዝነበሩ ብሓምለዋይ ዝነበሩ ብፍርየ ዝነበሩ እፅዋት ኣዝርእቲ ኣትክልቲ ደሪቆም ሓመድ ለቢሳ ኣብ ወራት ካዲና እንሪእየሉ ወቅቲ ማለት እዩ። ዘመነ ፅድያ ድማ ሓሊፉ ሓሊፉ ዝናብ ስለዝኸፊ ስለዝወቅዕ ንእሽተይ ጠጥዒ ስለዝረአይ ንእሽተይ ሓምለዋይ ኮይና ትረአየሉ ወቅቲ ማለት እዩ። ስለዚ ሕዚ ዘለናሉ ወቅቲ ካብቶም 4 ወቅትታት እቲ ሓደ ዘመነ ክረምቲ እዩ። እዞም 4 ወቅትታት ፍፁም ዝኾነ ነናይ ባዕሎም ዝኾነ ምግብና ኣለዎም። ዓለም ናይ 4 ባህርያት ውፅኢት እያ ወይ ድማ ናይ 4 ባህርያት ውህድ እያ። ብ4 ባህርያት ተመስሪታ እዮም። ፍጥረት ኩሉ ካብ 4 ባህርያት ዝመፀ እዩ ብዘይካ መላእክትን ነፍስን ኩሉ ኣስራዊ ፍጥረት ዝበሃሉ 4 ባህርያት ኣለዉ። ስለዚ ኣብዞም 4 ወቅትታት ድማ 4ኦም ባህርያት በብግዜኦም ይምግቡ እዮም ማለት እዩ። ንኣብነት ኣብ ዘመነ ቀውዒ ክንሪኢ ተለና ናይ ምን ምግብና ናይ ነፋስ ምግብና እዩ። ሽዑ ዝምግብ ኮከብ ድማ ብርክኤል ዝተባሃለ ኮከብ ይምግብ ማለት እዩ። ልኡለ ቃል ኢሳይያስ ስለ ከዋክብቲ ክናገር ተሎ ወይሄሉ ቆሙ ለከዋክብት ወያመፅኦም በእድሜሁ ወይፄውኦም በብኣስማትዮም ንከዋክብቲ ይቆፅሮም ይብለና። ንከዋክብቲ ይቆፅሮም ወያመፅኦም በብእድሜሁም በብዘመኖም በብሰዓቶም። ናይ ዘመነ ቀውዒ መጋቢ ኮከብ ኣሎ፣ ናይ ዘመነ ሓጋይ መጋቢ ኮከብ ኣሎ፣ ናይ ዘመነ ክረምቲ መጋቢ ኮከብ ኣሎ፣ ናይ ዘመነ ፀድያ መጋቢ ኮከብ ኣሎ። በብዘመኖም እቶም ከዋክብቲ የምፅኦም ይብል። ወይፄውኦም በብኣስማትዮም በብዘመኖም በብስሞም ከዓ ይፅውዖም። ምልክኤል፣ ብርክኤል፣ ናርኤል፣ ህልመልመልየት እናበለ መገብተ ዕለት፣ መገብተ ኣውራህ፣ መገብተ ሰዓት፣ መገብተ ዓመት፣ መገብተ ኣዝማናት እናበለ በብዘመኖም ይፅውዖም ማለት እዩ። ስለዚ ኣብ ዘመነ ቀውዒ ዝምግብ ብርክኤል ዝተባሃለ ኮከብ ምግብናኡ ድማ ነፋስ እዩ ማለት እዩ። ካብቶም 4 ባህርያት እቲ ሓደ ባህርየ ነፋስ እዩ ዝምግብ ኣብቲ ሽዑ ግዜ። ኣብቲ ሽዑ ግዜ ባህርየ ነፋስ ዝፀንዐሉ እዩ ማለት እዩ። ፍሬኡ ካብ ገለባኡ ካብ ፍሬኡ ንምፍላይ እንጥቀመሉ ስለዝኾነ ማለት እዩ። ኣብ ዘመነ ሓጋይ ድማ ናርኤል ዝተባሃለ ኮከብ ይምግብ ማለት እዩ። ናቲ ምግብናታይ እሳታዊ ባህሪ ይምግብ ማለት እዩ።
ኣብዚ ግዜ እዚ መሬት ብእሳት ወይ ድማ እሳታዊ ባህሪ ስለ ዝበፀንዓ ስለ ዝበርትዓ ሙቐት ይሕይል ማለት እዩ ኣብ ዘመነ ሓጋይ። ኣብ ዘመነ ፅድያ ድማ ምልክኤል ዝተባሃለ ኮከብ ይምግብ። እሱ ድማ መሬታዊ ባህሪ ዝምግብ ማለት እዩ። ካብቶም 4 ባህርያት ሓደ መሬታዊ ባህሪ ዝምግበሉ ወቅቲ እዩ ማለት እዩ። ኣብዚ ግዜ እዚ መሬት እቲ ሓገየ ሙቐት ናብ ውሽጡ ዝቕበረሉ እቲ ተቃቢሩ ዝነበረ ቅዝቃዜ ወይ ማራሕሲ ናብ ላዕሊ ዝወፀሉ ስለዝኾነ መሬት ትልስልስ ይብለና። መሬት ትልስልስ እሞ ዝዘርእዋ ተብቅል ዝተኸልዋ ተፅድቅ ይብል። ስለዚ ኣብዚ ግዜ እዚ ናይ መን ምግብና ናይ ምልክኤል ዝተባሃለ ኮከብ መጋቢ እዩ። ካብኡ ብምቕፃል ኣብ ዘመነ ክረምቲ ክንርኢ ከለና ድማ ህልመልመሌክ ዝተባሃለ ኮከብ እዩ ዝምግብ ማለት እዩ። ናቱ ምግብና ማያዊ ምግብና ወይ ድማ ናይ ማይ ምግብና እዩ። ኣብቲ ሽዑ ግዜ ካብ ሰነ 16 ጀሚሩ ክሳብ መስከረም 15 ዘሎ ወቅቲ ናይ ምልክኤል ወይ ድማ ማያዊ ምግብና ወርሃ ማይ እናተባሃለ ይንገር ማለት እዩ። ስለዚ ክረምቲ ክንብል ከለና ካብቶም 4 ወቅትታት እቲ ሓደ እንትኾን ትርጉሙ ድማ ዘመነ ክረምቲ፣ ዘመነ ማይ፣ ዘመነ ደመና፣ ዘመነ ነጎድጓድ፣ ዘመነ መብረቅ፣ ዘመነ ባሕር፣ ዘመነ ኣፍላግ፣ ዘመነ ጠል፣ ዘመነ መብረቅ ማለት እዩ። ዘመነ ማይ ክበሃል ከሎ ብዝተፈለየ መልክዑ ኣብዚ ግዜ እዚ ማይ ዝብርትዐሉ እዩ፣ ማይ ዝፀንዐሉ እዩ። ምክንያቱ ተቐቢሩ ዝነበረ ራሕሲ ናብ ላዕሊ ዝወፀሉ ብሓጋይ ሰልጢኑ ዝነበረ ሙቐት ናብ ውሽጢ ዝቕበረሉ ስለዝኾነ ብላዕሊ ማይ ብታሕቲ ማይ ንመሬት ክወቅዓ ከሎ ኩለመና ክትፈርስ እያ ትብል ማለት እዩ። ኣብዚ ግዜ እዚ እግዚኣብሔር ደመና እናገለፀ ፀሓይ እናውፀ መሬት ያፅንዓ ማለት እዩ። እዚ እንታይ እዩ? ዘይቋረፅ ቃፃልነት ዘለዎ መለኮታዊ ምግብና እዩ። ኦሪት ዘፍጥረት ምዕራፍ 8 ቁፅሪ 22 ክነንብ ከለና ከምዚ ይብል ምድሪ እስካዕ ዘላሲ ይብል። ምድሪ እስካዕ ዘላሲ ቁርን ሙቐትን ሓጋይን ክረምትን ዓፂድን ዘርእን ኣይቋረፅን ይብለና። ሓጋይን ክረምትን ኣይቋረፅን። ስለዚ እንታይ እዩ? ፍጥረታዊ ቃል ክዳን እዩ ማለት እዩ። ኩሉ ግዜ በቢግዜኡ ወያርሁ ክረምቲ በቢዓመቱ በቢግዜኡ ክረምቲ የምፅእ ክንብል ከለና እግዚአብሔር በቢዘመናቱ በቢሰዓቱ በቢወቅቱ ግዜው ሓልው ወርሃ ክረምቲ ያምፀልና ማለት እዩ። ምክንያቱ ዓመት እስከ ዓመት ክረምቲ ዝኸውን ብጣዕሚ ይስልች ነይሩ ማለት ኩሉ ማይ ይኸውን ነይሩ፣ ኩሉ ቆፅሊ ዝኸውን ነይሩ፣ ኣይፈሪ ነይሩ ኩሉ ማለት እዩ። ዓመት እስከ ዓመት ቀውዒ ተዝኸውን ነይሩ እውን ኩሉ ሰብ ብድኻም እዩ ዝሓልፍ ነይሩ። ዓመት እስከ ዓመት ሓጋይ ተዝኸውን እውን ኩሉ ብሙቐት ንክትቃፀለ ነይሩ። መሬት ብጣዕሚ ትስልች ነይራ፣ ሓመድ ኩሉ ነገር ሓመድ ምኾነ ነይሩ። ዓመት እስከ ዓመት ፅድያ ተዝኸውን እውን ይስልች ነይሩ። ነገር ግን ሰዓቱ ወቅቱ ግዜኡ እናሓለወ ብክረምቲ ሓጋይ ብቀውዒ ሓጋይ ብሓጋይ ፅድያ ክረምቲ እናበለ 4 ወቅትታት እናፈራረቀ እናለወጠ ዝምግበና ዘሎ እግዚአብሔር ማለት እዩ። ስለዚ ዘመነ ክረምቲ ክንብል ከለና ማይ ብበዝሒ ዝስልጥነሉ ናይ ማይ ምግብና እዩ። ኩለመናኡ ማይ እዩ። አንቀይቲ ዝመልእሉ ሩባታት ዝመልእሉ ወሓይት ዝውሕዝሉ ደመናት ዝውለድሉ መባረቅ ዝፍጠርሉ ግዜ እዩ ማለት እዩ። ዘመነ ክረምቲ ክንብል ከለና ማለት እዩ። ዘመነ ክረምቲ እዚ ስለዝኾነ ኣብ ክረምቲ ዝክሰት ክስተት እዚ ማለት እዩ። ስለዚ ኦርቶዶክሳዊት ቤተክርስትያን ክረምቲ እንታይ እያ ትጥቀመሉ? ክረምቲ ክንብል ከለና እንታይ ዓይነት ትርጉም እዩ ኣብ ኣእምሮና ዝመፅእ? ካብ ተፈጥራዊ ትርጉም ብዘለለ ምስጢራዊና መንፈሳዊ ትሕዝቶ እንታይ እዩ ክንብል ከለና ኦርቶዶክሳዊት ቤተክርስትያን ናይ ኣስተምህሮኣ ማእከል ምድሓን ወዲሰብ መሰረት ዝገበረ እንትኸውን ቀንዲ ናይ ኣስተምህሮኣ ክብልታት ድማ ነገረ እግዚኣብሔርን ነገረ ቅዱሳን ፍጥረት እዩ። ካብቶም ቅዱሳን ፍጥረት እቲ ሓደ ስነ ፍጥረት እዩ ማለት እዩ። ስነ ፍጥረት ማለት ዘይተነበበ ግዙፍ መፅሓፍ እዩ። ዝረአይ ዝድህሰስ ግዙፍ መፅሓፍ ዘይተነበበ እዩ ማለት እዩ። ወዲሰብ ብዝተፈላለየ መልክዑ ይመሃር እዩ። ሓደ ብሕሊና ደቂ ሰባት ክንመሃር ኢና። ብሕሊናና ደቂ ሰባት ብሕሊናና ብኣእምሮና ንመሃር ኢና። ብጥበብ ጠባያዊ ብኣእምሮ ጠባይ ብተፈጥሮ ብዝተሃወን ሕማቅን ፅቡቅን ክፉእን ሰናይን እንፈልየሉ ሚዛናዊ ዝኾነ ሕሊና ኣለና። ብኡ ክንመሃር ኢና። ብዚ እንተዳ ዘይተመሃርና ካብኡ ብምቕፃል ብምንታይ ንምሃር እንተዳ ኮይኑ ብስነ ፍጥረት ንምሃር ኢና ማለት። ስነ ፍጥረት ማለት መፅሓፍ ቅዱስ እዩ። መፅሓፍ ቅዱስ እዩ። ብዙሓት ቅዱሳን ስነ ፍጥረት ተመልኪቶም ንእግዚአብሔር ረኺቦም እዮም። ብዙሓት ቅዱሳን ስነ ፍጥረት መሰረት ገይሮም መኒኖም እዮም፣ ገዳማት እዮም። ንኣብነት ናይ ሃይማኖት ኣቦና አብርሃም ክንሪኦ ከለና እኮ ንእግዚአብሔር ዝረኸቦ ስነ ፍጥረት ተመራሚሩ፣ ነፋስ ተመራሚሩ፣ ንመሬት ተመራሚሩ፣ ንፀሓይ ተመራሚሩ፣ ንማይ ተመራሚሩ፣ ንሓዊ ተመራሚሩ፣ ነዚ ኩሉ ናይ ስነ ፍጥረት ውስንነት ተረዲኡ ናይ እግዚአብሔር ፈጣሪነት ናይ ፍጡርነት ተረዲኡ ንእግዚአብሔር ረኺቡ ማለት እዩ። አብርሃም ክንሪኦ ከለና
ከምኡ ከዓ ሙሴ ጸልም ክንሪኦ ተለና ኣቦና ሙሴ ጸልም ክንሪኦ ተለና እውን ብፀሓይ ተመራምሮ እግዚአብሔር ረኽብዎ እዩ ብፀሓይ ተመራምሮስ ንእግዚአብሔር ከኣሃው መነኮሳት ሓደ ዝኾነ ስለምናኔ እናተነጋገሩ ኣብ ገዳም ብምንታይ መንንኻ ኢሎም ንሓደ ኣቦ ክሓትዎ ተለውሲ መፅሓፍ ኣይተማርኩኝ ወንጌል ኣይሰማዕኩኝ ነገር ግን ናይ ፀሓይ ምውፃእ ውልደተይ ምዃኑ ተረድየ ናይ ፀሓይ ዕርበት ሞተይ ምዃኑ ተረድየ ብፀሓይ ተማሂረ እየ መኒነ ኢሉ ተናጊሩ ማለት ስለዚህ ስነ ፍጥረት ማለት መጽሐፍ እዩ ብርሃነ ዓለም ቅዱስ ጳውሎስ ሮሜ ምዕራፍ 1 ቁጥር 20 ብዝግርም መልክዑ ስለ ስነ ፍጥረት ይነግረን ወዘኢያስተርኢ እግዚአብሔር ፍጥረት ዓለም ይታወቅ በፍጥረቱ ባህልዮ ወባይምሮ ከመ ይተአምር ኃይሉ ወመለኮቱ ዘለዓለም ከመ ይርከቡ በዘይትዋሱ ዓለም ካብ ተፈጠረ ጀሚሩ ተራእዩ ዘይፈልጥ ባህሪ መለኮት ዓለም ካብ ተፈጠረ ጀሚሩ ተራእዩ ዘይፈልጥ ባህሪ እግዚአብሔር ንፍጥረቱ በፍጥረቱ ይግለጽ ይል ዘላለማዊ ኃይሉ ዘላለማዊ መለኮቱ ንፍጥረቱ በፍጥረቱ ይግለጽ ማለት እዩ ስለዚህ ክረምቲ ክንርኢ ተለና እግዚአብሔር መለኮታዊ ምግብና ናይ እግዚአብሔር ዓሚቕ ዝኾነ ፍቅሪ እናሓስወሉ ማለት እዩ ምክንያቱ ራይ ብዝናም ኣብዕሉ ብፀሓይ ኣብስሉ ዝምግበና ዘሎ ፈጣሪ ከም ዘሎ እዩ እዚ ከዓ መግቦ ኩላዊ ንኩሉ ዝኸውን ንሓጥእ ንጻድቅ ንኣማኒ ንመናፍቅ እንተበለ ንኩሉ ብማዕረ ዝምግበና ፈጣሪ ከም ዘሎ እናሓስወሉ እዩ ንኩሉ ብማዕረ ዝምግበና ወቅቱ ሓልዩ ግዜኡ ሓልዩ ዘመኑ ሓልዩ ሰዓቱ ሓልዩ ዝምግበና እግዚአብሔር ከም ዘሎ እናሓስወሉ እዩ ክረምቲ ክባል ተሎ ክረምቲስ ልማድ ኣይኮነን ክረምቲ ተፈጥራዊ ሕጊ ዘይኮነስ ኣምላካዊ ሕጊ እውን እዩ መጽሐፍ ቅዱሳዊ ማለት ቅድሚ መጽሐፍ ቅዱስ ዝነበረ መጽሐፍ ቅዱስ እዩ ማለት ቅድሚ መጽሐፍ ቅዱስ ኣቀድሞም ቅዱሳት ዝረኸብዎ ብመጽሐፍ ቅዱስ ዘይኮነስ መጀመርያ ብስነ ፍጥረት ዝረኸብዎ ቅድሚ መጽሐፍ ቅዱስ ዝነበረ ከም መጽሐፍ ቅዱስ ኮይኑ ዘገልግለና ዝነበረ ስነ ፍጥረት እዩ ማለት እዩ ስለዚ ስነ ፍጥረት ክንብል ተለና እቲ ሓደ ናይ ተፈጥሮ ክስተት እሞ ዘመነ ክረምቲ ክንብል ተለና መንፈሳዊ ትሕዝቶና መንፈሳዊ ትርጉም ሃይማኖታዊ ትርጉም ዘለዎ እዩ ማለት እዩ እንታይ ኢና ክናስተውስ ክንብል ናይ እግዚአብሔር ምግብና እዩ ናይ እግዚአብሔር ምግብና ክንብል ተለና ወቅቱ ግዜው እናፈራረቀ ነፋሳት እናንፈሰ ማያት እናፍሰሰ ብርሃናት እናመላለሰ ንደቂ ሰባት ኩሉ ዝምግብ ከም ዘሎ ግዙፋን ፍጥረት ግዙፍ ምግብ እናሃበ ንረቂቃን ፍጥረት ረቂቅ ምግብ እናሃበ ንዝረአዩ ፍጥረት ንዝረአዩ ምግብ እናሃበ ንዘይረአዩ ፍጥረታት ድማ ዘይረአዩ ምግብ እናሃበ እግዚአብሔር ንፍጥረቱ እስካዕ ዘለዓለም ዝምግብ ከም ዝኾነ እናሓስወሉ እዩ ማለት እዩ ናይ እግዚአብሔር ምግብና ናይ እግዚአብሔር መለኮታዊ ምግብና እናስተውሰሉ ንዝክረሉ እዩ ማለት ስነ ፍጥረት ክበሃል ተሎ ምክንያቱ ግዜ እግዚአብሔር ዘዝንሞ ዘሎ ተፈጥሮ ይኾን ይዓን እግዚአብሔር ስለ ዘሎ እዩ ሰዓቱ ግዜኡ ካብ ሰዓቱ ካብ ዘመኑ ዘመኑ ዘይቀያየር ዘሎ እግዚአብሔር ስለ ዘሎ እዩ ብባህሪ ለውጥ ዘይብሉ ነገራት ዝልውጥ እግዚአብሔር ከም ዘሎ ኢና ንሓስብ ማለት እዩ እግዚአብሔር ብባህሪ ኣይልወጥን ነገር ግን ነገራት ብኡ ይልወጡ ዘመናት ብኡ ይልወጡ ወቅቲ ብኡ ይልወጥ ዓመት ብኡ ይልወጥ ቦታ ዘመን ሁነታት ብኡ ይልወጥ እሱ ግን ብቦታ ብዓመት ብዘመናት ኣይልወጥና ስለዚህ ናይ እግዚአብሔር ምግብና እናሓስወሉ ክረምቲ ክበሃል ተሎ ካልኣይ ድማ ናይ እግዚአብሔር ፍቅሪ እናሓስወሉ እዩ እንግዲህ ሕሰቡ ንኃጢአተኛታት እውን ንጻድቃን እውን እግዚአብሔር ዘዝን ምዕራፍ 5 መወዳእታ ከባቢ ዝንረኽቦ ኃይለ ቃል እንታይ ይብል እስመ ውእቱ ያዘንብ ዝናመ ላዕለ ኃጥኣን ወጻድቃን እግዚአብሔር ዝናም ዘዝንብ ንጻድቃን ሓልዩ ጥራሕ እውን ኣይኮነን ታዲያ ንኃጥኣን እውን ንጻድቃን እውን ንኩሉ ንሓጥእ ንጻድቅ ንኣማኒ ንመናፍቅ ንዝኣምንዎ ንዘይኣምንዎ ንዝክሕድዎ ንዝኣምልኽዎ ኩሉ እዩ ዝምግብ ዘሎ ማለት እዩ ንኩሉ እዩ ዝምግብ ዘሎ እዚ እንታይ እዩ ናይ እግዚአብሔር ምልኣታዊ ፍቅሪ ናይ እግዚአብሔር ዓሚቕ መለኮታዊ ፍቅሪ እናሓስወሉ እዩ ማለት እዩ ስለዚ ክረምቲ ክበሃል ተሎ ናይ እግዚአብሔር ሃልወት እናሓስወሉ እዩ ናይ እግዚአብሔር መለኮታዊ ምግብና እናሓስወሉ እዩ ናይ እግዚአብሔር መለኮታዊ ፍቅሪ እንዝክረሉ እናስተንስለሉ እናሓስወሉ እዩ ማለት እዩ ልማዳዊ ዘይኮነሲ መለኮታዊ ሕግና ወይ ድማ ኣምላካዊ ምግብና እንዝክረሉ እዩ ማለት እዩ ምክንያቱ እንታይ ይብልና ቅዱስ ጳውሎስ ብስነ ፍጥረት ይፍለጥ እዩና ብስነ ፍጥረት ይፍለጥ ማለት ካብ ስነ ፍጥረት ሓደ ወርሒ ክረምቲ ስለ ዝኾነ ናይ ወቅቲ ምልውዋጥ ናይ ምፍርራቅ ማለት እዩ እዚ ሓደ ኣምላክ ከም ዘሎ እውን የዘክረና እዩ ስነ ፍጥረት ባዕሉ ማለት እዩ ሓደ ኣምላክ ስለ ዘሎ ሓደ ዓይነት ሕጊ ዘሎ ሓደ ዓይነት ምክንያቱ ብዘመነ ኖህ ዝነበረ ናይ ክረምቲ ኩነታት ብዘመነ ኣቦብ ዝነበረ ናይ ክረምቲ ኩነታት ብዘመነ ነቢያት ብዘመነ ክርስቶስ እስካዕ ዕለተ ምጽአት ዘሎ ፍጥረታዊ ቃል ኪዳን ሓደ ዓይነት እዩ ተለዋዋጢ ይኾነ ምክንያቱ ሓደ ቋሚ ዝኾነ ብባህሪ ለውጢ ዘይብሉ ኣምላክ ከም ዘሎ ንዝክረሉ ማለት እዩ ሓደ ዓይነት ፍጥረታዊ ሕጊ ምህላው ፀሓይ ብምስራቅ ወፅያ ብምዕራብ ምዕራባ ብሰሜን ወፅያ ናብ ደቡብ ዘይትኸደሉ ምክንያት ሓደ ፈጣሪ ከም ዘሎ እዩ ሓደ ፈጣሪ ከም ዘሎ ተለዋዋጢ ዘይኮነ ሓደ ሕጊ ምህላው ሓደ ፈጣሪ ከም ዘሎ ብባህሪ ለውጢ ዘይብሉ ኣምላክ ከም ዘሎ ንዝክረሉ ማለት እዩ ስለዚ ክረምቲ ክበሃል ተሎ
ዓሚቕ ዝኾነ ትሕዝቶና መንፈሳዊ ትርጉም ዘለዎ ማለት እዩ ሃልዎተ እግዚኣብሔር እንፈልጠሉ እዩ ምክንያቱ ናይ ፈጣሪ መጋቢነት ናይ ፍጡር ተመጋቢነት ናይ ፈጣሪ ፈጣሪነት ናይ ፍጡር ተፈጣሪነት እንዝክረሉ እናስተውሰሉ እንሓስበሉ እዩ ማለት እዩ ካልኣይ ድማ ናይ እግዚኣብሔር ጽኑዕ ዝኾነ ካህሊነት እንዝክረሉ እዩ ናይ እግዚኣብሔር ጽኑዕ ዝኾነ ካህሊነት ኩሉ ዝኽእል ምዃኑ ምክንያቱ ኣብ ክረምቲ ዘለው ተፈጥራዊ ክስተት ክንሓስቦም ከለና ናይ መባረቕቲ ምብራቕ ናይ ደመናት ምድማም በተነ ግሜ ረቂቅ ዘያኣቁሮ ለማይ برقق دمنا نماي كاوقيانوس بدمنا عبيت قاصيرو نام سمايا سماوات اوصيو ابلعلو خوينو لك دما مليسنا مدرت نكزنم زغبرو زلتاي املاكاوي كهالነት ናይ እግዚአብሔር ጽኑዕ ካህልነት እንዝክረሉ ማለት እዩ ከም ድማ አርባዕተ እንባርያት ተዋሂዶም ንክገነብሩ ዝገብሮም ድማ እግዚአብሔር ምንላይ ማለት እዩ ምክንያቱ ከም ዝፍለጥ ክረምቲ ማለት ወርሃ ማይ ይውለኩም ነው ናይ ማይ ወቅቲ ይውለኩም ነው ናይ ማይ ወቅቲ ስለዝኾነ ማይ ድማ ሰለስተ ነገር ግብራት ኣለዎ ሰለስተ ግብራት ኣለዎ ማይ እቲ ሓደ ብሩህነት እዩ ብብሩህነቱ ምስ ሓዊ ተስማዕሚዑ ይነብር ብብሩህነቱ ምስ ሓዊ ይስማዕማዕ برطوبነቱ ምስ መሬት ይስማዕማዕ ብቅዝቃዜኡ ድማ ምስ ነፋስ ይስማዕማዕ ማለት እዩ ስለዚህ ብሰለስተ ግብሩ ምስ ሰለስተ ባህርያት ተስማዕሚዑ ተዋሂዱ ይነብር ማለት እዩ ስለዚህ ናይ እግዚአብሔር ካህሊነት ናይ እግዚአብሔር ጽኑዕ አምላካዊ ክህሎት እንዝክረሉ ማለት እዩ ካብ ሳልሳይ ድማ ናይ እግዚአብሔር መለኮታዊ ፍቅርና ምግብና እንዝክረሉ ከም ዝኾነ ክረምቲ ክነሓስቦ ይግበአና ማለት እዩ ካብዚ ብምቕፃል ናይ ክረምቲ ምሳሌታት ኢና ክንርኢ